ለማደግ ረጅም ዘመናትን የተጓዘው የኢትዮጵያ ዘመናዊ የትምህርት ስርዓት ዛሬም በሚገባው ልክ ላለማደጉና ወደ ኋላ ለመቅረቱ ኃላፊነት የሚወስድ ለመጪው ተስፋው በቂ ኃላፊነትንም የሚረከብ ሳያገኝ የወጣቶች ህልም መምከን ምክንያት ሆኖ መቅረቱ የኢትዮጵያ የልብ ስብራት ነው። ትምህርት ሲታሰብ ፈተና፣ ፈተና ሲታሰብ ትምህርት የአንድ ሳንቲም ሁለት ገጽታዎች ቢሆኑም ተማሪዎቻችን ስለ ትምህርት ያላቸው አታይ ላይ የምንሰራውን ሥራ እናስቀድም። ሀገር የምትቀናውም የምትወድቀውም የምትሰለጥነውም ኋላ ቀር የምትሆነውም በትምህርት ነውና የትምህርት ጉዳይ መሠረታዊ ዓላማችን ይሁን። የነገዋ ኢትዮጵያ በእውቀት ብሎም በትምህርት ላይ መሠረቷ ይታነጽ። የእውቀት አቅም መለኪያ ጥያቄዎች በትምህርት ዓለም ላይ ዘመኑን ለፈጀ ተማሪ ወደ መከራ መግቢያ ፈተና መሆናቸው ይብቃ። በቀጣይ በተዋረድ የሚሰጡ የትምህርት ውጤት መመዘኛ ፈተናዎች የእውቀት ልክ መመዘኛ፣ የንቃተ ህሊና መፈተሻም ይሁኑ። የተያዘው የትምህርት ዘመን ከቅድመ መደበኛ ትምህርት ቤቶች እስከ ከፍተኛ የትምህርት ተቋማት ድረስ የማጠቃለያ መመዘኛ ፈተናዎች የሚሰጡበት እንዲሁም ተማሪዎች ወደ ቀጣዩ የትምህርት ዘመን ለመሸጋገር ዝግጅት የሚያደርጉበት እንደመሆኑ የዓመቱ ማጠቃለያ ተማሪዎች እንዴትና በምን መልኩ ተዘጋጅተው ይጠብቁ፣ መምህራን ተማሪዎቻቸውን እንዴት ያብቁ፣ የወላጆች ድርሻ እንደቀላልም አይታይ፣ የትምህርት ጉዳይ በቀጥታ የሚመለከታቸው መንግሥታዊ ተቋማት ምዘናቸው የሰጡትን መቀበል በሚለው መስፈርት የተለካ ይሁን። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ የሰኔ መዳረሻ የክረምት መግቢያ በር እንደመሆኑ ለገበሬና ለተማሪዎች የነገ ፍሬ የሚዘራበት ሀገር በብርቱ መልካሙን ተስፋ የምትጠብቅበት እንደመሆኑ ብዙ ዝግጅት፣ ብዙ ጥረትና ተስፋን የያዘም ጭምር ነው። ከመስከረም የጀመረው የትምህርት ዘመን ወደ መጠናቀቂያው እንደመቃረቡ ለተማሪዎች፣ ለመምህራን፣ ለወላጆች፣ ለመንግሥትም ጭምር የምጥ ወቅት ነው። ከፈረሱ ጋሪው እየቀደመ ጠንካራ የትምህርት ሥርዓት ያልዘረጋንበት ይሄው መስክ በፈተና የሚመራውን የትምህርት አሰራር የመቀየር ጥረት አሁንም ብዙ ጥረትን የሚጠይቅ በቀጣይም ተከታታይ ሥራዎችን የሚፈልግ ነው ብሎ አሃዱ ያምናል። ትምህርት ሂደት ነው። ትምህርት የጠንካራ ሥርዓትና ሀገርን መገለጫ ነው። ትምህርት መጻኢ ተስፋን በጠንካራ መሠረት ላይ የማቆም ሂደት ነው። ሀገር በጠንካራ የትምህርት ሥርዓት ትገነባለች ብሎ የሚያምነው አሃዱ ትምህርታችን ዕውቀት ተኮርና ክህሎት ተኮር ይሁን ሲል በድጋሚ ያስታውሳል። ትምህርትና ውጤቱ ላይ ቀዳሚውን ኃላፊነት የሚወስዱት ተማሪዎች አሁንም በትምህርት መለወጥ እንደሚቻል፣ በትምህርት የነገዋን ኢትዮጵያ መገንባት ብሎም ማሳደግ እንደሚቻል አርቀው ለማሰብ ቀስቃሽም ቆስቋሽም ሳይፈልጉ አቋራጭ አማራጮችን ሳያማትሩ በጽናት ሙሉ ጊዜያቸውን ትምህርት ላይ ማዋል ቀዳሚ ተግባራቸው ሊሆን ግድ ይላል። እዚህ ላይ ሊተኮርበት የሚገባው ትልቁ ጉዳይ የተማሪዎች ዕውቀት በአንድም ሆነ በሌላ መንገድ መዳረሻው የሚወሰነው ከመምህራን የዕውቀት ልዕልና እስከ ማስተማር ብቃት ሊፈተሽና ሊተኮርበት እንደሚገባ ሳይዘነጋ ሲቀጥል ነው። በተለይም አሁን ወቅቱ የትምህርት ዘመኑ ማጠቃለያና የዕውቀት መመዘኛ ፈተና የሚሰጥበት እንደመሆኑ አካላዊና ስነ ልቦናዊ ዝግጅቶች ላይ ወላጆች፣ መምህራን፣ የብዙሃን መገናኛዎች በአጠቃላይ ሁሉም ዜጋ ተማሪዎችን የመጠበቅ የመንከባከብና ቅድሚያ የመስጠት ውዴታ ሳይሆን ግዴታ እንዳለበት ታሳቢ ያድርግ። መምህራን የተማሪዎቻቸውን አቅም፣ ችሎታና ትምህርት የመቀበል ክህሎት የሚያውቁ ቀዳሚዎቹ ተጠሪዎች እንደመሆናቸው የምዘና ፈተና ላይ የሚያመጡት ውጤት እነሱን እንደሚገልጽ እሙን መሆኑ አይዘንጋቸው። መምህራን የተማሪዎቻቸውን እምነት፣ የሀገርን አደራ ለመወጣት ያለመታከት፣ ያለመሰልቸት፣ ያለመዘናጋት ተማሪዎቻቸው የዕውቀት መመዘኛ ፈተናን ሲወስዱ በራሳቸው የተማመኑ የሚሰሩትን የሚያውቁና ለነገ ኃላፊነት የተዘጋጁ የማድረግ ግዴታቸውንም በደንብ ያስታውሱት። የትምህርት ሥርዓቱ ከጥንስስ እስከ ብስለቱ የሚመጥነው የሚለካው ትምህርትን በመንግሥታዊ መዋቅር ውስጥ የሚያሳልጠው አድራጊ ፈጣሪው ተቋም የትምህርት ሥርዓቱን ስብራትና ጉድለት ጠጋይ መሆኑን አይዘንጋ። ትምህርትና ፈተናን የማስተሳሰሩ አካሄድ ከፈረሱ ጋሪው ሳይቀድም አንቀሳቃሹንና አንቂውን ከፊት አስቀድሞ ተከታዩን ከኋላ በማስከተል ሁሉን በመልኩና በደርዙ ማስኬድ ተከታታይነቱ የተጠበቀ ይሁን። ትምህርት ውጤቱ ሂደትን ጠብቆ የሚከወን ትልቅ መዋቅር ነው። ትምህርት ተጨባጭ ማሳያዎችንም ይፈልጋል። የተማሪዎችን የዕውቀት አድማስ የሚያሰፉ መጽሐፍትን ማደርጀት፣ የምርምር ማዕከላትን መገንባት፣ ብዙ መምህራንን ማፍራት፣ አጋዥ ማስተማሪያዎችን ማዘጋጀት፣ ክህሎትና ተጨማሪ ሥልጠናዎችን ከቀለም ትምህርት እኩል በአቻ ለመስጠት የሚያስችሉ አሰራሮችን መዘርጋት፣ መመሪያዎችን ማዘጋጀት፣ አስፈላጊ ግብዓቶችን ማሟላት፣ የተማሪዎችን የዕውቀት ደረጃ በየደረጃው መመዘን፣
አንድ ለሰጡት ዘር ፍሬውን በእልፍ የመጠየቅ መብት የሚሰጥ ብሎም ከተጠያቂነት የሚያስመልጥ ነው። ከእውነታና ከአቅም ጋር የማይጣጣሙ መመሪያና ሕጎችን አውጥቶ በዓመቱ መጨረሻ ተማሪዎችን ያልተሰጣቸውን አምጡ ብሎ ማስጨነቅ ያልዘሩትን እንደማጨድ ነውና ከሕልም ዓለም ዕቅዶች ወጣ ብለን በሂደት ለውጥ ልናመጣ የምንችልበት አሰራር ላይ ትኩረት ማድረጉ ከምንም በፊት ስለ መጪው ትውልድ ተቆርቋሪነት አመላካች ነው። የኑሮ ውድነት፣ በቂ የመማሪያ መጻሕፍትና አጋዥ መጻሕፍት እጥረት፣ የሰላም እጦት፣ በብዙ ያልጎለበተ ማኅበራዊ አኗኗርና ሌሎችም ተደራራቢ ችግሮችን በለጋ አእምሮአቸውና አካላቸው የተጋፈጡ በትምህርትና ዕውቀት አሸንፈው ለመውጣት የሚታትሩ እነዚህን የነገ ሀገር ተረካቢ ትውልዶች መንከባከብና ማብቃት ቢቀር ጉዳታቸውን የመቀነስ ሥራ መሥራት የእያንዳንዱ ዜጋ ኃላፊነት መሆኑም አይዘንጋ። ከዓመት ወደ ዓመት ፈተና ወድቃቸዋል በሚል የምንጥላቸው ተማሪዎቻችን የመመዘኛ ፈተና በታሰበው ልክ አለመሳካት የእነሱ ልፋት አለመሳካት ብቻ እንዳልሆነ ለማወቅ የተለየ ጥበብ አይፈልግም። የእነሱ ውድቀት የትምህርት ሥርዓታችን ውድቀት፣ የተቋሞቻችን ክሽፈት፣ የትምህርት ዋጋ ማሽቆልቆል ማሳያ እንደመሆኑ ሁሉም እንደየደረጃው የራሱን ከፍታ ለመለካት በየተዋረዱ ያለውን የትምህርት አካሄድ ማስተካከል፣ ከመመዘኛ ፈተና ባለፈ በልዩ ክህሎት ተለይተው የሚወጡበትን መስመር ማበጀት ብሎም ከቀለም ትምህርት ምዘና ፈተና ባሻገር የተሻለች ሀገርን ለማየት ዋነኛው አማራጭ መሆኑም ይታሰብበት። ሀገር ያለ ትምህርት በድሮ ታሪክ ብቻ እንደማትኖር ሊታወቅ ይገባል። ሀገር በመሐይምነት ውስጥ ተዘፍቃ በጥንት አባቶቻችን ገድል ብቻ እንደማትቀጥል፣ ተስፋ በቆረጡ ወጣቶች ተሞልታ ስንዝር እንደማትሻገር፣ ከአሰላሳይነት ይልቅ የተሰጠውን አሜን ብሎ በሚቀበል ያልተማረ ትውልድ ወደ ኋላ እንደምትራመድ መገንዘብም ያስፈልጋል። የትምህርት ሥርዓቱ ሀገር እንዲያሻግር ከተፈለገ ካለፈ ቁርሾ እልህ መወጣጫ አሊያም የይድረስ ሥራ ወጥቶ ማዕከሉን ሀገርና ሀገራዊ ስሜትን ማድረግን እናስቀድም። ወጣቶችና ታዳጊዎች በትምህርትና ዕውቀት ገባ ለመሆን የሚቆርጡት ተስፋ እንደ ሀገር እንደ ሕዝብም ያንገብግበን። ዓመት በመጣ ፈተና በደረሰ ቁጥር የወጣቶች ተስፋ ከመመንመን ይልቅ እንዲያብብ፣ የወላጆች ሰቀቀን እንዲረግብ፣ ሀገር ነገ በዕውቀት የዳበረ ተረካቢ እንድታዘጋጅ በጋራ ርብርብ በኅብረት መተጋገዝ የትውልዱን የነገ ተስፋ እናለምልም። ለማደግ ረዥም ዘመናትን የተጓዘው የኢትዮጵያ ዘመናዊ የትምህርት ሥርዓት ዛሬም በሚገባው ልክ ላለማደጉና ወደ ኋላ ለመቅረቱ ኃላፊነት የሚወስድ ለመጪው ተስፋው በቂ ኃላፊነትንም የሚረከብ ሳያገኝ የወጣቶች ሕልም መምከን ምክንያት ሆኖ መቅረቱ የኢትዮጵያ የልብ ስብራት ነው። ትምህርት ሲታሰብ ፈተና፣ ፈተና ሲታሰብ ትምህርት የአንድ ሳንቲም ሁለት ገጽታዎች ቢሆኑም ተማሪዎቻችን ስለ ትምህርት ያላቸው አታይ ላይ የምንሠራውን ሥራ እናስቀድም። ሀገር የምትቀናውም የምትወድቀውም የምትሰለጥነውም ኋላ ቀር የምትሆነውም በትምህርት ነውና የትምህርት ጉዳይ መሠረታዊ ዓላማችን ይሁን። የነገዋ ኢትዮጵያ በእውቀት ብሎም በትምህርት ላይ መሠረቷ ይታነጽ። የእውቀት አቅም መለኪያ ጥያቄዎች በትምህርት ዓለም ላይ ዘመኑን ለፈጀ ተማሪ ወደ መከራ መግቢያ ፈተና መሆናቸው ይብቃ። በቀጣይ በተዋረድ የሚሰጡ የትምህርት ውጤት መመዘኛ ፈተናዎች የእውቀት ልክ መመዘኛ፣ የንቃተ ሕሊና መፈተሻም ይሁኑ። የተያዘው የትምህርት ዘመን ከቅድመ መደበኛ ትምህርት ቤቶች እስከ ከፍተኛ የትምህርት ተቋማት ድረስ የማጠቃለያ መመዘኛ ፈተናዎች የሚሰጡበት እንዲሁም ተማሪዎች ወደ ቀጣዩ የትምህርት ዘመን ለመሸጋገር ዝግጅት የሚያደርጉበት እንደመሆኑ የዓመቱ ማጠቃለያ ተማሪዎች እንዴትና በምን መልኩ ተዘጋጅተው ይጠብቁ፣ መምህራን ተማሪዎቻቸውን እንዴት ያብቁ፣ የወላጆች ድርሻ እንደ ቀላልም አይታይ፣ የትምህርት ጉዳይ በቀጥታ የሚመለከታቸው መንግሥታዊ ተቋማት ምዘናቸው የሰጡትን መቀበል በሚለው መስፈርት የተለካ ይሁን። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ